በነገራችን ላይ ከናንተ ጋር የሆኑ ከሰው ጋር የሚሆኑ ሰዎች በቃ 100% ይናንታል። የምትፈልጊያት አይነት ሴት አለች አንቺ መሆን የምትፈልጊው ለወደፊት ድሪም የምታረጊው ያቺን ሴት መሆን ይቻላል? አዎ። አለመሆን ከተቻለ እንዴት መሆን ይቻላል? መጨነቅ ባህል አይመጣም። መጨነቅ ሰላም አይመጣም። ሰላም ከጠፋ ምኞቱን ተውና ሰላሙ እንዴት ላምጣ? ምንድነው እኔ ራሱ የሚያጨቃጭቀኝ? የድሮ ዘመንና የዚህ ዘመን አንድ አይደለም። እዚህ ስዳይ ሰርተህ ራሱ ሰርቫይቭ ማድረግ በጣም ትቸገራለህ። ከዛ የተነሳሳ ሁሉ ፎከሱ ምን ላይ ነው? ቴንክ ዩ። ከዛ እዛ ጋር ክፍተት ይፈጠራል አይፈጠርም? ምንም ሌላ አዲስ ነገር የለም። ቤትም ኮንክ ጥንቅቅ ያልክ ሰው ኮንክ ውጪም ኮንክ ጥንቅቅ ይለምድብሃል። ከዛ በኋላ ባህሪም እንደዛው ማንነትም እንደዛው። ከዛ ቤት አልጋህን ሁሉ ጥንቅቅ ሚስት ሳታነጥፍ አንተ ታነጥፋለህ። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ። ያላገባ ወንድ ወይ ደግሞ ያላገባች ሴት ስላላገባው ብላ ብትጨነቅ ምን የምታመጣው ነገር የለም። ግን ለጊዜ ሌላ ነገር ካለ እዛ ላይ ትኩረት ማድረግ። ይሄው እንግዲህ ብያቸዋለሁ። ይሄን 4 ዓመት 5 ዓመት በጣም ብዙ ሺህ ሰዎች አግብተዋል። በቃ የሆነ ነገር ሲማሩ የነበረው ድንገት የሆነ ህይወት አግኝተው ያገቡ የወለዱ ምናምን ነው። ግን ፖይንቱ ምናልባት ለጊዜ እሱ ከሆነ ያላጋጠመክ እሱን ከሆነ ያገኘው ነገር ላይ ትኩረት አድርግ። ከዛ በፈጣሪ ባለሳት ይመጣል አይመጣም። አለበለዚያ መጨነቁ ግን ራስህን ኪሎህን ሰውነትህን እንድትቀይር ከማድረግ ውጭ ምን የሚያመጣልህ ነገር አለ? እና መጨነቅ ባህል አይመጣም። መጨነቅ ሰላም አይመጣም። ሰላም ከጠፋ ምኞቱን ተውና ሰላሙ እንዴት ላምጣ? ምንድነው እኔ ራሱ የሚያጨቃጭቀኝ? ምንድነው መጨቃጨቀው? እኔ ራሴ ለምንድነው ጨቅጫቃ ሚስት የሆንኩት? ስማርት ሚስት እንዴት ነው መሆን የማልችለው? ለምንድነው ጨቅጫቃ ባል የሆንኩት? እና ሴት የምትወደውን ባል ለምንድነው ማልሆነው ብሎ እዛ ላይ ፎከስ ማለት እንጂ ጠዋት ቀን ማታ ባገባው እንዲሆኑ ማንም እሱ ብዙ ያናል እንትን መሆን ያለበት ነገር ይሆናል። ሲሆን ታየዋል። ስለዚህ ስለዛ ነገር ያን አላይምሯችሁን አታስጨንቁ። ፈጣሪ በፈቀደ ሰዓት ይሆናል። ግን ለጊዜ ስራ ላይ ከሆነ ስራ ላይ ትኩረት ማድረግ። ጋብቻውን ተው አይደለም በቃ ማግባቱን ትተህ ሳይሆን ለጊዜ በጣም ያገኘኸው እሱን ከሆነ እሱን ማድረግ። ጎን ለጎን ግን ሚስት አለ፣ ማውራት አለ፣ መጫወት አለ፣ ጊዜ መስጠት አለ። በነገራችን ላይ ያላገቡ ሴቶች በጣም በሚሊዮን ናቸው። ያን ነገር ያመጣው ምን መሰላችሁ? ወይ ደግሞ ያን ነገር ያመጣው ምንድነው? የድሮ ዘመንና የዚህ ዘመን አንድ አይደለም። እዚህ ስዳይ ሰርተህ ራሱ ሰርቫይቭ ማድረግ በጣም ትቸገራለህ። ከዛ የተነሳሳ ሁሉ ፎከሱ ምን ላይ ነው? ቴንክ ዩ። ከዛ እዛ ጋር ክፍተት ይፈጠራል አይፈጠርም? ምንም ሌላ አዲስ ነገር የለም። ትላንትናም ወንድ ነበር ዛሬም ወንድ አለ፣ ትላንትናም ሴት ነበር ዛሬም ሴት አለ። ችግሩ ምንድነው? ይሄ በቃ መስራት አለብህ በጣም ራሱ መስማት እስከሚያቀት ድረስ። አለበለዚያ ሰርቫይቭ አታደርግም። ይሄ ድርጅት ባይኖር ኖሮ ምናልባት አለኝ የምትለው አንተ ራሱ ላትኖር ትችላለህ። ስለዚህ መስራት ልክ ነው። ስራሽ ላይ ትምህርትሽ ላይ ትኩረት ማድረግሽ ልክ ነሽ። ስለዚህ ይሄ የሰራችሁት ስራ ቫልዩ እንደሌለው አታስቡት። ገንዘቡን ሰርተሽ እድሜሽ 39ም 40ም ቢገባ የሰራሹ ገንዘብ ቫልዩ እንደሌለው አታስቡ። እናትሽን ከሞት እኔ እስከ ህንድ ድረስ ካንሰር ሄዳ እናቷን አሳክማ ያዳነች ሴት አውቃለሁ። ያን ሁሉ ሚሊዮን ብር ያወጣቸው ምን ስላላት ባይኖራት እኮ ሁሉ ህልም ሆኖ ይቀራል። ታይፎይድ ታይፈስ አንድ መርፌ መወጋት አቅቷቸው እኮ የሚሞቱ ሰዎች አሉ። ስለዚህ እስካሁን ደግሞ ለሰራሹ ገንዘብና ለሰራው ቫልዩ ስጡ። ይሄ ዝም ብለህ አይደለም የኖርከው፣ የሆነ ነገር ስትሰራ ነው። ዝም ብለህ ከኖርክ ያው ይቆጫል። ገንዘቡን ሳትይዝ ልጅንም ሳትይዝ ሚት እሱ ከሆነ በጣም ነው የሚቆጨው። ግን የሆነ ነገር የሚያስከቻል ከሱ ራሱ አንድ ነገር እና ይሄ ምናልባት ገንዘብ ላይ ኢንቨስት አድርጋችሁ ትንሽ በዛ በኩል ጋብቻ ላይ ሌት ከሆናችሁ ያን ያህል አትጨነቁ። ፎከሱ ዛሬ ተነስተ በተደጋጋሚ ያን ነገር ሲሪየስሊ ማየት ነው። ከዛ በኋላ በራሱ ሰዓት ደግሞ ይመጣል። ያንን ደግሞ በጣም በሚገርም ሁኔታ መሞከር ምን ማለት ማውራት፣ ማግኘት፣ መጫወት፣ በየቀኑ መሞከር። እኔ በጣም ጎበዝ ሴቶች ያውቃሉ። በሰው ይጠይቃሉ ምናምን የምታውቂው ባሌ ልሙ የምታውቂው ቤት ኖርማል በምታውቀው በደላላ እንኳን የተባረከ ትዳር መጥቶ ያውቃል። በደላላ እንኳን ትዳር መጥቶላቸው አግብቶ ያውቃል። ውጭ ሀገር ዳይስፖራ በደላላ አግብቶ አይታችኋል? እንግዲህ በጣም የተማሩ ጎበዝ ብዙ ነገር ያውቃሉ። ችግር አለው? ችግር የለም። ዋና የምትፈልገውን ነገር አገኘ። እኔ አሁን በደላላም ይምጣል በምንም ይምጣል። እኔ ሰው ምን መሰላችሁ ሌላ ነገር ላይ ሲሆን ችግር የለም። እዚህ ጋር ልክ የትዳር ጋር ሲሆን ችግር አለ።
ሌላ ነገር ላይ ቤት ላይ መኪና ላይ ችግር የለም። ግን እዚህ ላይ ትንሽ ይከብዳል። አግኝቶ ምን ችግር አለው? ዋና አንተና እሷ ከተገናኛችሁ በምንም ይምጣ፣ በቄስም በፓስተርም በሼህም በምንም ይምጣ። ከመጣ በኋላ ግን የመጣውን ራሱ ትይዣለሽ ወይ? አንዴ እኔ ከስተመር አለች እና ምን አይነት ሰው ነው ግን የምትፈልጊው? እኔ ጋር ሆና እያወራን እናትየው አጠገባ ሆናለች እና በቃ እኔ እኮ ስላልሆነኝ ነው የሚሆነኝ። እኔ ራሴ በትንሹ ከ20 በላይ ሰው አንጥቻለሁ። የቱ ነው ታዲያ የሚሆንሽ? ምንድን ነው የምትፈልጊው? ረጅመው ረዘመ፣ ተንገላጀጀ ትላለች። ያጠረውን አጠረ ትላለች። ጸጉሩ ገባ ትላለች። ጸጉሩ ወደፊት ወጣ፣ በጣም ተጠጋ ወደዚህ ትላለች። ምንድን ነው አንቺ ሴትዮ የምትፈልጊው? እናትየዋን ራሱ ግራ አጋባቻት። ይሄኛው ጸባይ የለውም ትላለች። ይሄ በብሩ ነው የሚያምነው ትላለች። እና በምን ይመን? ይሄኛው በቃ ቅድሚያ የሚሰጠው ለስራው ነው። ይሄኛው በጣም እንትን ይላል፣ በቃ ይጠረጥረኛል፣ አያምነኝም። በቃ እኔ ቀለላ በቃ እሷ ራሱ አታቆም፣ እንዴት መያዝ እንደምትፈልግ እሷ ራሱ አታቆም። ጠበቅ አድርገህ ስትይዛት ጨመከኝ ትላለች። ለቀቅ ስታረካት አንተ ለኔ ትኩረት የለም ትላለች። ሁለቱም ላይ አስተያየት አትስጪ፣ አንዱ ላይ ብቻ አስተያየት የሚሰጠው ወይ በደንብ ያዘኝ ወይ ደግሞ እንትን አረከኝ እንጂ እንደዚህም ስትደረግ አይሆንም። እንደዚህ ግራ የሚያጋቡ ሴቶች የሉም ወንዶች ምናምን። ስትደውልላትም መከራ ነው፣ ሳትደውልላትም መከራ ነው። እንትን ኮንፊውዝ የሚሆኑ ሰዎች አሉ። እንደዚህ እንዳትላት እንደዚህ ነች፣ እንደዚህ እንዳትላት እንደዚህ። ባለፈው ሳምንት እንዳወራ ነው መንፈሳዊ ሴት ናት እንዳትላት ዓለማዊ ናት፣ ዓለማዊ ናት እንዳትላት ደግሞ መንፈሳዊ የሚነካካት ነገር አለ። በቃ ሁለቱንም ቀላቅላ ብትይዝ ሴት አለች። ልክ ይሄንም ስታይ ያንንም ስታይ ወንድም እንደዛዋል። አንዳንድ ቦታ ነሸጥ አድርጎት በቃ ካልጠፋው በረሃ ካልገባው የሚል አለ። ነሸጥ ሲያደርገው ደግሞ በቃ መጸለይ እንኳን የሚቸገር አይደለም። ይሄ ግራ መጋ ነው። አንድ የሆነ ወጥ የሆነ አቋም። ይሄኛውን አልወድም ካልሽ ይሄኛውን አልወድም፣ እንደዚህ እንዲሆንልሽ የምትፈልጊ ከሆነ አይ ኖ ይሄ ከሴት ተፈጥሮ ጋር ትንሽ የሚጣላ ነገር ነው ማወራው። በተለይ ባይ ኔቸር ሴቶች የሆኑት ነገር አለ፣ ከስሜትም ከአይምሮም ከሰውነትም ከሆርሞንም ጋር ምናምን የሚያያዝ ነገር ነው። ግን አንዱን ነገር ብቻ መመረጥ አለሽ። እንደዚህ አታርጊ ብለሽ እንደዚህ ሲያረግም ከተናገርሽ እንደዚህ መካረክ ከተናገር የቱ ነው ልክ? አንተም እንደዚህ አታርጊ ብለህ እንደዚህ ስታረግ ከተናገር ሁለቱም ችግር። ለመፍታትም ራሱ ትንሽ ይቸግራል። ይሄ ግራ የተጋባ አይነት ነገር ይሆናል። ዞሮ ዞሮ ዋናው ነጥብ ራስ ላይ ትኩረት አድርጎ ለጊዜ ስራ ካለ ስራው ላይ ትኩረት፣ ጎን ለጎን ግን ህይወትን ለመገንባት ትዳርን ለመገንባት የምትፈልጉት በተለይ ባለፈው ብያቸዋለሁ፣ የማትፈልጉት ሰው ጋራ ጊዜያችሁን፣ ጉልበታችሁን፣ ኢነርጂያችሁንና ዌስት አታርጉ። በቃ አትፈልጉም። በቃ እሱን ስለማትፈልገው እሱን ተውና የምትፈልገው ነገር ላይ ባይሆን ኢነርጂ ጨመር ታደርጋለህ። አለበለዚያ 10 ሴት ጋር ሐሳብ ተበታትነው አንዷን ሴት በትክክል አትይዛት። አንዱ ሰው ጋር መጨረሻ ላይ ብያቸዋለሁ። ይሄ ያላገቡ ሴቶች በተለይ መጨረሻ ላይ የሚተሸወዷት አንድ ነገር 3-4 ወንድ ያወራሉ፣ 4ቱንም አያገቡ። የሚገርመው 4ቱም ዝም ብሎ ወሬ ብቻ ነው የሚሆነው። ወሬ ደግሞ ለምን አይምሮሽን ታደክሚያለሽ? መመረዝ እኮ ነው። የብዙ አይነት ሰው ስታወራ በቃ ትጠጣለህ። የዛ ኔጌቲቭ ነገር ትጠጣና የሆነ ሰዓት ላይ የቱ ነው ትክክል? ለሰው ያለህም እንትን ያድግና በቃ ሁሉም ሰው ተራ ይሆንባል። ስለዚህ 10 አይነት ሰው ማውራት ሳይሆን አንድ ሰው፣ ከ10ሩ ባይሆን አንድ ሰው መምረጥ ይቻላል። ፎከሷ አንድ ወንድ ላይ የሆነች ሴት አንዱን በትክክል ትይዛል። 2 ወንዶች እኩል የምታወራ ሴት መጨረሻ ላይ ሁለቱንም እኩል የምታጣው። በነገራችን ላይ ከእናንተ ጋር የሆኑ ከሰው ጋር የሚሆኑ ሰዎች በቃ 100% የእናንተ አይደል። ከእናንተ ጋር ሲሆኑ ከእናንተ ጋር የሆኑ ሰዎች የእናንተ ናቸው እንጂ ከሰው ጋር ሆኖ ከእናንተ ጋር የሆኑት ከእናንተ ጋር ደግሞ ከሌላ ሰው ጋር ይሆናል። ሰው ደግሞ ማለት ትረስት ላይ በጣም ማይደራደር። የወለድኩት ልጅ ይጥፋብኝ ይላል። የወለድኩት ልጅ ይጥፋብኝ ይላል። በነገራችን ላይ በድሮ ዘመን ሲሪየስ ከመሆናቸው የተነሳ የአብርሃምን ሕግ እንጠብቃለን ከማለታቸው የተነሳ የሚያበሉት እንግዳ መጥቶ የሚያበሉት እንጀራ አጥተው ልጃቸውን ሽጣትና ለው ነገር ብሎ ልጃቸውን ሰጥተዋል። ዚስ ማች ቃል ፓወር ቃል በቃ የሆነ ሴት ያንተ ነኝ ካለች አንገቷ ይታረድ፣ በቃ የሱ ነው። ሴክስ ሳያረጋት 20 ዓመት ቁጭ ብላ ተጠብቋል። በስተርጅና መውለድን ባትችል ዚስ ማች ፓወር አለው ቃል። ወንድም በቃ እወድሻለሁ ካላት አያጥፍም ያቺን ቃሉ። አሁን ያው ሰው እግዚአብሔርን ይላል። እኔ በጣም የሚዘገኑኝ ሰዎች ገጥመውኝ ያውቃሉ። እንዴ ለምንድን ነው እግዚአብሔርን የምትለው በውሸት? ይሄ እኮ የሚሰገድበት ስም ነው። ሰው ለምንድን ነው አንተ በዚህ ደረጃ የምትቀልደው? ለሴት ብለህ ከሆነ ምን አለ ብትቀርብህ? ለወንድ ብለህ የፈጣሪን ስም የምትጠራ ምን አለ ቢቀርባት? መማል አይጠበቅባትም። የእሷ ከሆነ የእሷ ነው። ሰው በቃ እንደዚህ የሚብሉ ሰዎች አሉ። ስለዚህ ያው እውነት መሆን አንድ ሰው ጋር ትኩረትም አንድ ሰው ጋር ሁለት ሰው በተለይ ጎን ለጎን ከጀመራችሁ መጨረሻ ላይ ሁለቱን ነው የምታጡት። እሱ አይደለም ደግሞ የሚገርመው ለራሷም ሪስፔክት አይኖራትም። ከሆነ ጊዜ በኋላ ራሷንም ጊልቲነስ ስሜት ይሰማታል። ራስን መናቅ አይነት ነገር አሁን አያስታውቅም፣ ግን ቀስ እያለ ውስጥ ለውስጥ እየተሸረሸራችሁ እኔ በጣም ትልቅ ሴቶች ቢሮ ይመጣሉ እና በቃ ውስጥ አንተ እንደምትሉ እየተሸረሸርኩ መጥቼ አሁን ባዶ ነኝ ይላል። ባዶነት ስሜቱ የሚሰማችሁ ከሆነ ጊዜ በኋላ
ግን ነው በቃ ይሄ ሰው እሱ ከሄደ በኋላ ምን ችግር አለው? አንድ ስልክ ይጨነቅ ከዚህ እስከ አያት ብቻ በጣም የሀገር ሴቶች በአንድ ወር ውስጥ እንኳን ፍላጎት እዚህ ቢሮ እንኳን እስኪ አንድ ፈተን ያለው ልጅ አለና አሁን ለማግባት ሽማግሌ ጫፍ ላይ ደርሶ ሴቶች አይጠጉትም። እሱም ቢዚ ነው፣ ሴት ጋር አይደርስም። አሁን የሀገር ሴቶች ያወራል በቃ ጨምቆ አሁን መጨረሻ የጋብቻ ሽምግልና ጫፍ ላይ ደርሶ ምን ስላለ በቃ ሲሪየስሊ ይሄ ነገር ማሰብ ስለጀመረ በቃ ማውራት መጫወት ምናምን ማለት ይሄ አቃቄር ማውጣት ቆመና እኔ የምፈልጋት ምናምን ማለት ተቶ በቃ ጀስት ልቧን በደንብ ለማየት ሰው ደግሞ አብሮ የሚያኖረ ልቡ ነው እንጂ ፊቱ በጣም መኪናው እንደነገርኳቸው በጣም የሚገርም የዓለማችን መኪና የሚሄደው በውበቱ አይደለም በጉልበቱ ነው። ውበት ችግር የለውም፣ ነገር ግን ፎከስ ማድረግ ያለባችሁ ልብ አላት ወይ ልብ አለው ወይ ከሱ ጋር ነው የምትኖረው። አለበለዚያ ነገ በነገራችን ላይ ሰውየውን የሆነ ጊዜ የእናንተ ከሆነ በኋላ ፊቱን አይታችሁ ታውቃላችሁ? የለም ከዛ በኋላ ጭቅጭቅ ፊቷ ላይ እኮ አይደለም ጭቅጭቅ፣ ከዛ በኋላ ጸባይዋ ላይ ነው። ከፊቱ ጋር ተጨቃጭቀሽ ታውቂያለሽ? ታምራላት ታምር መች ተጨቃጨቅ? ሰው የሚጨቃጨቀው መጀመሪያ ዋጋ ባልሰጠው ነገር ላይ ነው። ሰው በኋላ ነው የሚያጨቃጨቀው፣ ጸባይ ነው። ሰው መጀመሪያ እሱን አይተህ ካልገባ በኋላ እንዴት እሱ። ስለዚህ ፎከስ በተለይ የተወሰነ ረፍት እንዲሰጣቸው። ከዛ ውጪ ሴትም ብዙ ጊዜ ባል ላይ የምትሳሳተው ምንድነው? ባለቤቷን ጓደኛዋም ጭምር ማድረግ አለበት። ባለቤቷም ነው ጓደኛዋም ነው ወንድሟም ነው ብዙ ነገሯን። አለበለዚያ ባል ብቻ ከሆነ በቃ በዚህ በኩል ባል ነው ማታወሩት ነገር አለ፣ ግልጽነቱ የለም። አንዳንድ ስሜቶች ራሱ እሱ ጋር ቢኖሩ ግልጽ ሆኖ አይነገርም፣ ግልጽ ሆኖ አትነግረውም። ሶ ይሆናል ከጓደኝነት ያደገ ከሆነ ወይ ግን ባለቤቷን እራት አብራ ብትበላ እንደ ጓደኛ ጭምር እራት አብራ ብትበላ የምትቀላለደው ባል ካላት ባውንደሪዋን አትለፍ እንጂ የምትቃለደው የምትጫወትበት ይሄ ገደማን እየጠበቀች ከሆነ መቼም ቢሆን ሁለቱ መካከል ክፍተት አይኖርም። አልገጠማችሁም? አንዳንድ ባልና ሚስቶች በጣም ክሎዝ ናቸው። መንገድ ላይ የሚሆነ ቦታ ከገጠማችሁ በጣም ያወራሉ። ባልና ሚስቶች ለምን እንደ ጓደኛ ጭምር ነው የሚይዛት፣ እንደ ጓደኛ ጭምር ነው የምትይዘው። እንደዛ ከሆነ ከሰውየው ጋር የጠበቀ ነገር ይኖራቸው። ስለዚህ ጓደኝነት ፓወር አለ። ኢቭን በነገራችን ላይ ሴት እንደውም የወንድ ጓደኛ አትሆንም የሚለው ጥናት የመጣው ከዛ የተነሳ የሆነ ቀን ከእሷ ጋር የመውደቅ ዕድሉ በጣም ሰፊ ነው። ምክንያቱም ይሄ ጓደኝነት ሁሉ ነገሩን ነው የሰጠችው፣ ሁሉ ነገሩን ነው የሰጣት። እሱ የማያውቀው ነገር የለም። ከሆነ ጊዜ በኋላ ባለቤቷ የመሆን ወይ ደግሞ አብሯት የማድረግ ዕድሉ ከፍ ያለ ነው የሚባለው ለዛ። ስለዚህ ጓደኛ በጣም ፓወር አለው፣ በጣም ሲበዛ። ምን ያህል ፓወር አለው መሰላችሁ? የሴት ጓደኛ ከሆንሽ ባለቤትሽን ፈተሽ ከእሷ ጋር እንድትቃሉ በጣም ዘልዘል እንድትይ በጣም ከባድ ስለሆነ ያ ምክንያቱም የፈቱ ሴቶች ብዙ ጊዜ የሚውሉት ከሚመስላቸው ጋር ነው። ልክ ጫት የሚቅም ሰው ፈልጎ ሄዶ የሚቅም ሰው ጋር ነው። ለምንድን ነው እንደዚያ የሚያደርገው? ያ ጫት የሚቅመው ይረዳኛል ብሎ ያስባል። ቃሚው ሰው ይረዳኛል አይጎረብጠኝም ብሎ ስለሚያስብ የሚፈልገው ሰው። አንድ ሴትም የምትመስላት ሴት ጋር ነው የምትሄደው። የሚመስላት እኔ ከተማ ውስጥ ሴቶች የሚዝናኑበት ቦታ ተመራርጦ የሚያውቁ ሴቶች ያውቃሉ። ምንም ህይወት የላቸው 30 ቤት አልፈዋል፣ ማግባት ይፈልጋሉ ግን የለም። ግን በቃ ወንዶች የሚሆኑበት ቦታ ላይ ውሃም ቢሆን ልጠጣ ብሎ እዛ ሆቴል ነው የሚሄዱት። ግን ስቲል ምንም ባል የለም አለ። አንዳንድ ወንድ አለ በቃ ለሴክስ የሚፈልጋቸው ምናምን አለ፣ ግን እንደ ባል የሚያስባቸው አይነት ያን አይደል። ግን ከተማ ውስጥ መርጠው የሚሄዱት እዛ ሆቴል ነው። በቀን በትንሹ 4-5 ሄዳሉ። በቀን በትንሹ የሆነ ሰው ይተዋወቃሉ። ግን ዛት ማች ለውጥ የሚያመጣ አይነት ነገር አይደለም። ቢኮዝ እነዛ ሰዎችም ምን ይላሉ ያውቃሉ። አሁን እኮ ምን መሰለህ ሁለቱም ብልጥ ሲሆን እንዴት ነው ይሄ የሚያጠምደውም ሰው ብልጥ ሲሆን ተጠማጁም ብልጥ ሲሆን ሴቷም ስማርት። አሁን ድሮ እኛ የምናውቀውን ሴቶች የማያውቁትን ሳይኮሎጂካል ጌም ወንድ ልጅ ያውቃል። በከረሜላም ሊስማት ይችላል። ዛሬ ግን ይችላል ከረሜላ ሰጥታ ልትሸኝ ትችላለች። ያ ድሮ ወንድ ልጅ የማያውቀውን የጭንቅላት ጫወታ ሴት ልጅ የማታውቀውን ወንድ ብቻ ያውቃል። በነገራችን ላይ የሆነ ነገር ስታውቁ ለአንተ ቀላል። ስለ ሪሌሽን ሲያውቅ፣ ስለ ትዳር ሲያውቅ፣ ስለ ፍቅር ሲያውቅ ከዛ በኋላ ለሱ ብዙ ነገር ቀላል። ስለ ጓደኝነት ሲያውቅ፣ ስለ ባልና ሚስት ሲያውቅ፣ ስለ ነገር ስለ ቢዝነስ እኮ ዲቴል እውቀት መኖሩ ከዛ በኋላ ቢዝነስ ሲስተምን ቀላል ያደርገዋል። ምንም እሳትን ማንነካው ስለምንፈራው ሳይሆን ትንሽ እውቀት እንደሚያቃጥለን ስለምናውቅ ትንሽ እውቀት እንኳን ከሞት ታድናለች። ትንሽ እሳትን ትንሽ ማወቅ ከሆነ እሳት እንዳትነካ የሚያደርገ አዘሴም ታይም ደግሞ ይሄ ላይፍ ላይ በተለይ ቤዚክ የሆነው ስለ ሪሌሽን አንተና ስለ ቀጣዩ ሰው ስነ ልቦና የሚስትን ሳይኮሎጂ ስለማወቅ፣ የትዳርን ሳይኮሎጂ ስለማወቅ፣ የፍቅርን ሳይኮሎጂ ስለማወቅ እነዚህ ነገሮች እየተረዳሃቸው ስትመጣ ከዛ በኋላ ህይወት ቀላል። አንተ ጋር ያለውን አንተ ጋር ታስተካክላለህ፣ እዛ ጋር ያለውን ደግሞ ከዛ ጋር ማስተካከል፣ እዛ ጋር ማስተካከል ለዛ የሚሰማህን ስሜት ግን ማስተካከል ትችላለህ። ስለዚህ አንድን ነገር ስለምን በነገራችን ላይ ስለ መኪናም ስለምንም ነገር
ዲቴል እውቀት ከኖራችሁ ከዛ በኋላ ቀላል። ራስ ምታት ካለ ማጅራት አካባቢ እንዴት ማሳጅ እንደሚደረግ ዲቴል እውቀት ካለ ከዛ በኋላ ቀላል። እጅ እንዴት ማሳጅ፣ ሴቶች የት አካባቢ ብትነካት ነው ስሜቶቿን መቆጣጠር የማትችለው? ለስሜት ቅርብ የምትሆኑ ስስ ፓርቷ የቱ ጋር ነው? የወንድ ልጅ ስስ ፓርቱ የቱ ጋር ነው? ወንድ ልጅ በጣም የማይረሳው አይነት ነገር የሚሆነው ምን ሲሆን? እነዚህን በጣም ሲታዩ ኖርማል የሚመስሉ ግን ሲታወቁ የሆነን ሰው አንዳንዶቹ ይሄ ገብቷቸዋል። አንዳንዶቹ ግን በቃ በተለመዱት መንገድ ላይ ናቸው። ብዛት ማች አይሰቡም፣ አይሳቡም። አትወደውም፣ አይወዳትም፣ አይወዳትም፣ አትወደውም አይነት ነገር፣ አያብድላትም፣ አታብድለትም። አንዳንድ ነገሮች ቢታወቁ ግን በጣም ሲበዛ ትልቅ ነገር። ኢቭን እንኳን በዚህ ሁሉ ስልጠናዎቻችን መካከል አንዳንዶቹ ስማርት ናቸው በጣም። አንዳንድ ሰዎች አያለው ይይዛሉ። ከምናወራቸው ነገሮች አንዱ ይሄ ያው ነፃ ስልጠና አይደለ? እነዚህ ስልጠናዎች አሉ ኖርማል የምናሰለጥናቸው አሉ። ስልጠና ይሄ የወር ምናምንና ብዙ ዲቴል የሚወሩባቸው ቦታዎች አሉና እዚህም ዲቴል ይወራል። አይዚያ ይወራል ማለት አይደለም፣ ግን ስናወራ በጣም ይይዙ ሰዎች አሉ። በጣም ከዛ በኋላ በጣም ይመራመሩበታል። ብዙ ነገር ያገኛሉ 100%። ስለዚህ የፍቅርን ሳይኮሎጂ ስታውቅ፣ የትዳርን ሳይኮሎጂ ስታውቅ፣ ምንነቱን ስታውቅ ከዛ በኋላ ቤዚክ ነገር አለ ማለት ስታገባ ዛስ አትጨቃጨቅም። ሚስት ስለ ሕክምና እኮ ስለ ባህሪ ለውጥ ስለ ኢሞሽናል ኢንተለጀንስ ደግሜ ያላወራኋችሁም እንጂ የዛሬ 6 ወር 7 ወር አውርቻቸዋል። ስሜት አለ፣ ስሜትን ሃንድል ማድረግ፣ ስሜትን መምራት፣ ስሜትን መግራት፣ ስሜትን ማስተዳደር። ለምሳሌ አንተና ሚስት ስትጋጩ ያንተ ስሜት አለ፣ የሚስት ስሜት አለ፣ የሁለታችሁ ስሜት። እናንተ የቱን ሰው መሆን ትፈልጋለሽ? የማትረሺ ሴት መሆን ትፈልጋለሽ ወይ ደግሞ ማትረሳ ወንድ መሆን ትፈልጋለሽ? ኢቭን እንኳን መንገድ ላይ አንድ ጊዜ ያያችሁት ደግሜ ባየሁት ብላችሁ የምትጓጉለት ሰው ያ አንድ ቀን የታየች ደግሞ መታየት የምትጓጓ ጸጉሯ ስትሉ አለባበሷ፣ ስነ ስርዓቷ እኔ ይገርመኛል። አንዳንድ እዚህ ስልጠና ላይ ያነሳሉ ጸግሽ በህይወት ዘመኔ ድንገት ፊልድ ወጥቼ አንድ ቀን ያየሁት መኪና አለ እስቲል እዚህ ውስጥ ተሰንቅራ ቁጭ ብላለች። ምን ሰላም ሰላም ነው ያለች። ደህና ነህ ወይ እንዴ? ለስልክ ለምን እንዳርበተበተኛ አላውቅም። ስልክ እንኳን አልተቀበለም። እንደዚህ ትዝታ ሆነ የቀሩ ሰዎች የሉ። ያ ከሴክስም እንደዛ ነው። ባለቤቷ ጋር የማትረሳው ትዝ ሲላት ትዝ ይላታል ያ ነገር። ባለቤቷ ጋር ጫወታው ትዝ ይላታል፣ ሴክሱ ትዝ ይላታል፣ መንፈሳዊነቱ ትዝ ይላታል፣ ልጆች ጋር ያላት ነገር 1000 ነገር አለ። ሰው ሁሉ ነገሯን ደመነፍሷን እንዳለ ተቆጣጥረሃል፣ ደመነፍሱን ተቆጣጥረሻል ማለት። አለበለዚያ አንድ ክሎት ብቻ ከሆነ በቃ ሴክስ እንዳትል ሁሌ አልጋ ላይ ይሰለቻል። ሴክስ የማይሰለቹ ነገሮች አለ የማይረሱ። ስለዚህ ፎከስ እዛኛው ነገር ላይ ኪኪ የሆኑ ነገሮች አሉ። እዛች ጋር ሄዳችሁ እዛ ጋር የሆነ ክሎት ካላችሁ ቻው። ከዛ ይመጣል የመጣ ቀን ለዘላለም ትይዛለች። ስለዚህ አንዳንዶቹ ነገሮች ላይ በደንብ ዲቴል ተመራመሩባቸው። እነሱን ነገር ደግሞ እንዲኖራችሁ በደንብ ያዙ። ከጠረንም ከልብስም ከመንፈሳዊነትም ከሁሉ። በነገራችን ላይ ሰውን ከያዛችሁ ሁሉ ነገሩን ያዙት። ይሄ ደመነፍሱን ተቆጣጠሩ። ይቻላል ወይ? 100% 100% ይቻላል። አለመያዝም ይቻል የለ እንዴ? መያዝ እንዴት አይቻል? የምትፈልጊያት አይነት ሴት አለች። አንቺ መሆን የምትፈልጊው ለወደፊት ድሪም የምታደርጊው ያቺን ሴት መሆን ይቻላል? አዎ። አለመሆን ከተቻለ እንዴት መሆን አይቻልም? የምትፈልገውን አይነት ወንድ መሆን ትችላል። ለምን? አለመሆን ራሱ ተችሏል። አለመሆን ባይቻል ኖሮ መሆን ከባድ ይሆን ነበር። እንደዚህ አይነት ሰው መሆን እንዴት አይቻልም? ስለዚህ በተቻለ መጠን ይሄ ስሜትም አይምሮም ሰውነትም ምንም የሚይዝ ከዛ በተረፈ ደግሞ ይሄ ሰዎች እናንተን ብቻ አይደለም ከእናንተ ጋር የለመዱትን ልማድ ጭምር ይወዱታል። የሆነን ሰው እስኪ ካፌ ማግኘት፣ መጋበዝ፣ ሰላም ማለት፣ መጨበጥ፣ ማቃቀፍ፣ መነካካት አስለምዱ። ልማድ ይሆንበታል። ከዛ ልማድ መውጣት። ፍቅር ከያዘው ሰው ምንድን ነው? ልማድ አይደለም? ያ ከዛ ልማድ እኮ ነው መውጣት የሚከብድ። እሷን መርሳት አይደለም፣ ከሷ ጋር የለመድከውን ልማድ መርሳት ይከብዳል። እሱን አለ መርሳት የሚከብድ። ከሱ ጋር የለመድሻቸውን ነገሮች መርሳት ይከብድሻል። ያለነሱ መኖር ስታስቢ፣ ከሱ ጋር መኖር ስታስቢ ሁለት ነገር ይሆንብሻል። አንዳንድ ሰዎች እንደዛ ናቸው። በጣም ሲበዛ ጥንቁቅ የሆኑ ሰዎች። ያንን ሰው መሆን የምትፈልግ ከሆነ ያ ሰው ስራ ፈት እንትን ሰው አይፈልግም፣ ሰነፍ ሰው አይፈልግም፣ ኬርለስ ሰው አይፈልግም። በጣም ጠንቃቃ ለማይክሮ ሰከንድ ራሱን የማይጥል ሰው አይፈልግም። ሰነፍ ሴት አይፈልግም። በየቀኑ በየሰዓቱ ራሷን አብዴት የምታደርግ ራሷን የምትቃይ ራሷን የምትገራ ስንፍና የሚባል ነገር አጠገቧ የሌለ የትኛውን እድል ለመጠቀም ዝግጁ የሆነች ሴት ይፈልጋል። አጋጣሚዎቹን ለመጠቀም ዝግጁ የሆነች ሴት፣ ለመተዋወቅም፣ ለመግባባትም፣ ለማውራትም፣ ለመጫወትም ከሰውየው ጋር ያላትን ግንኙነት ለማሳደግም አጋጣሚዎች። በተለይ ይሄ አጋጣሚ ነው ባልና ሚስትም ያደርገው። አንተና እሷ የተያያችሁበት ቀን ያ ነገር በቃ መሰረት ይጥላል ለትዳራችሁ። አንቺና እሱ የተያያችሁበት ያ መሰረት ይጥላል ለትዳራችሁ። ያን አጋጣሚ መጠቀም ከተሳካ ተሳካ፣ ካልተሳካ ደግሞ ኦኬ። ከዛ ቀጣይ ደግሞ በነገራችን ላይ ሰው ያው ሲሄድ ብዙ ቅር አይበላችሁ። አንዳንድ ሰዎች እናንተ ጋር መጥተው ከዛ ሲሄዱ ያን አላትረበሹ። ኢት ኢዝ ኖርማል። ሁለተኛው እስኪመጣ ነው። ሁለተኛው ከመጣ ሁለተኛው ነው አንደኛው። ሶስተኛው እስኪመጣ ሶስተኛው ከመጣ እሱ ነው አንደኛው።
ያው ዛትማች ሰው መደራረብ አትልመዱ። ግን በቃ ከሆነ ከመጣ መጣ ነው፣ ካልመጣ ከመጣች መጣች ነው። አልፈልግም ብላ ከሄደች ዛትማች ኢነርጂያችሁን ጊዜያችሁን አብራችሁ በቃ ሄዳለች እኮ እሷ ሌላ ነገር ጀምራለች። እሷን እርሳና በቃ አዲስ ነገር መገንባት ልመድ። አንቺም አዲስ ነገር ከዚህ በፊት የነበርሽውን ማንነትሽን ተይውና አዲስ ማንነት በቃ ጥንቅቅ ያለች። ከዛ በኋላ በትዳር ብቻ አይደለም፣ በልጅ አስተዳደግ፣ በመንፈሳዊ ሕይወት፣ በገንዘብ፣ በብዙ ነገር ዓላማ ይኖርሻሉላ። ዓላማ በፊት ዓላማ የለሽም፣ ዓላማ ይኖርሻል። እዛ ነገር እዚህ ከስተመሮቻችን በጣም ሚሊዮነሮች አሉ። እዚህ ኮሚኒኬት አድርጎ ምላችሁ ለዛ ነው የዛሬ 2 ዓመት 3 ዓመት ብታዩቸው ያን አይደለም። ግን አሁን በጣም በብዙ ነገር እያደጉ ራሳቸውን ሼፕ መስመር እያሳዘች ነው። ራሷን ይቻላል አይቻልም? ያ በፊት ዘረክረክ ያለች ነበረች። ጥንቃቄ የለም፣ ሰው ማግኘት የለም። በዛ ላይ እኔ አውቃለሁ ብቻ ነበር የምትለው። ሰው መስማት አትፈልግም፣ ወንድ ማግኘት አትፈልግም፣ ወንድ ማድነቅ አትፈልግም፣ ሴት መሆን አትፈልግም። የሴት ካራክተር የላትም፣ ራሷን አትጠብቅም። ውጪ ራሷን ከጠበቀች ቤት ውስጥ ራሷን ራሱ እስከምትጠላው ድረስ ራሷን ትጥላለች። ሰው ደግሞ የሚባለው ዛሬ የሚጠብቅ ዛሬ የሚጥል ሳይሆን የጠንቃቃ ሴት። እንደዚህ አይነት ሴቶች ትንሽ ጊዜ ነው የሚቆዩ፣ ወዲያው ነው የሚያገቡት። ሰፈር ውስጥ ይሄ ውጪ ብቻ የምትጠነቀቅ ሴት ያው እሷ ችግር ነው። አንዳንድ ጊዜ ባሏ ያለው ሰፈሯ ነው። እንደዚህ አይነት ሴት ባለቤቷ ያለው ሰፈሯ። ሰፈር የማትጠነቀቅ ሴት ውጪ ላይ ነው። ውጪም ቤትም ቤት ያለ ጡት መያዣ የምትሄድ ሴት ምናልባት ተከራይዋ ሊሆን ይችላል ባለቤቷ። እሷ ዝርክርክ ናት ይላል። እሷ እኮ ጸጉሯ ውጪ ብቻ ነው፣ የውጪ ሴት ናት። እሱ እኮ የሰርግ ቀን ብቻ ነው ወንድ የሚመስለው፣ ሌላው ቀን እኮ የለም። የተቀደደ ሹራብ እዚህ አድርጎ በቃ ምስኪን መስሎ ቤት ውስጥ የሚለምን ሰው መስሎ ይሄዳል። ያው እንደዛ ነው የሚመስለው። ቤትም ከሆንክ ጥንቅቅ ያልከ ሰው ከሆንክ ውጪ እንኳን ጥንቅቅ ይለምድብሃል። ከዛ በኋላ ባህሪም እንደዛው፣ ማንነትም እንደዛው። ከዛ ቤት አልጋህን ሁሉ ጥንቅቅ። ሚስት ሳታነጥፍ አንተ ታነጥፋለህ። ቤት ማጽዳትን ሚስት ባታጸዳ አንተ ተነስታለህ። ኩክ ማድረግን ኢንጆይ ነው የምታደርግበት። የሆነ ነገር እያዳመጥክ በቃ ኩክ ታደርጋለህ። እሷ አትጨቃጨቅም። እንደውም እኮ ውጭ ሀገር ብያቸዋለሁ፣ ፕራይቬት ጄት ሳይቀር ገዝተው የውጭ ሀገር ዜጎች ይሄ ሞተር መኪና ምናምን ይገዙና መኪናውን ፈተው መልሰው ይገጥሙታል። ለምን? ራስን ቢዚ ማድረግ፣ ከሚስት ጋር ላለመጨቃጨቅ። ከገባ ካለበዛ አረ ይሄን አንሺው፣ አረ መጋረጃው እየወደቀ ነው፣ ይሄው መብረቁ በዛ በኩል እየመጣ ነው። አንተ ተወዛግበ እሷንም ታወዛግባታል። ቢዚ ከሆንክስ አታስበው። እሷም ስልክ ላይ ቁጭ ብላ አትናደድብህም። አለበዛ ስልክ ይዘህ ቁጭ ካልክ እሷ እየለፋች ነው፣ ትናደዳለች አትናደድም? ያናድዳል አይናደድም? እሱ የሆነ ነገር እየሰራ እሷ ስልክ ይዘህ ቁጭ ስትል ያንን ጊዜ ምን አለ ለኔ ብትሰጠኝ ይላል። ያን ጊዜ ምን አለ ራሷን ብትጠብቅ፣ ጸጉሯን ብትሰራ፣ ቅቤ ብትቀባ ይላል። መብቱ ነው። ስለዚህ ይሄ በተቻለ መጠን ይሄ የሆነ የማይረሳ ቃል አለ፣ የማይረሱ ቀኖች አሉ። ያያችሁበት፣ ሰውየውን የሳማችሁበት፣ ሰውየውን ያገኛችሁበት፣ ከሰውየው ጋር ያወራችሁበት፣ የሆነ መንፈሳዊ ቦታ ሄዳችሁበት፣ ረጅም መንገድ ወክ ያደረጋችሁበት፣ የማይረሱ ነገር ልብ ላይ የሚቀሩ እነሱ ነገሮች ናቸው ሰዎችን በጣም ለዘላለም አቆራኝተው ቁጭ የሚሉ። በዛ ላይ ደግሞ እነሱን ነገር ማድረግ መጀመር አለ። ማድረግ ቀጥሉበት። ትልቁ ችግር ማድረግ መጀመር፣ ማድረግ መቀጠል። ኢቭን እንኳን ልበሱ፣ ወጣ በሉ፣ አውሩ፣ ሳቁ ይባላል አይደለ? ሳቋን ካልቀጠለችበት ምን ዋጋ አለው? እስክታገባ ከሆነ ምስቀው ካገባች በኋላስ ማን ይሳቅላት? ቤቷ መጥቶ ቤቷን ማን ዘና ያድርገው? እንደ ቤት እኮ መጋረጃ ብቻ አይደለም። ቤትም እኮ የሚስት ፈገግታ ቤቱን ደመቅ ያደርጋል አይደለ? ዘና ያለች ሚስት ይኸው ቁምጣ ለብሳ ነው ፈታ የምትል ሴት ቤቱን ዘና ታደርጋለች። ወንድም እንደዛው እንጂ ቤት ውስጥ እንደተጎሳቆለ 7 ዓመት እንትን እንደበደበደበው ሰው መስሎ ቁጭ ካለ በቃ እንዳለ ቤቱ ላይ እንትን ይጥላል። እሱ ሲመጣ ጭንቅ ይላታል አሉ። አሁን እንደዚህ የሚሉ አሉ። በቃ ሲመጣ ይጨንቀኛል፣ ስትመጣ ይጨንቀኛል። ቤትህን ደግሞ ዘና የማድረግ ኃላፊነት ያለው አንተ ጋር። አንቺን ጨስ እንደምታደርጊው ትንሽ ፈታ ትንሽ የሆነች ቃል ጠቀስ ያደረግ ደግሞ ልቅሻሽን ጀምሪ ሳይሆን ጀስት ሚቀጥይ አሉ። በተለይ የሚፈታተናቸው አሉ። ትንሽ እናንተ ዘና ያለ ስሜት ላይ ስትሆን የሆነች ቃል የት ልትሄጂ ነው ደግሞ ብለው ካለ በቃ ከዛ በኋላ አውለቃ ነው የምትተኛው። ከነ ቀሚሷ ነው በንዴት የምትተኛው። እና የማይመቹ ሰዎች አሉ። ሰርፕራይዝ ለማድረግም የማይመቹ አሉ። ምንም ብታደርጋ እኔ ማሬ እወድሃለሁ ብዬ አልጋ አካባቢ ጽፌ አበባ ምናምን ብዬ እንትን ዘሎ ገባ። ስለ ፊኛው ምኑን ነው እንኳን ብሎ ሳይናገር ፋይሉ እንዴት ነው ያረክሽው ምናምን ሰው ይላል። ምንድነው ደግሞ አበባ መንገድ ላይ በታትልሽ በቃ ዘጋኝ አለች። መቼም ቢሆን አንተን ማስደሰት አይቻልም። መቼም ምንም ቢደረግልህ አንተ የምትረካ ሰው አይደለም። ላያስተውለው ይችላል አይደለ? ላታስተውለው ትችላለህ። እኔ መሆኛ ያውቃለሁ። አንዳንዴ ላታስተውለው ትችላለህ። ማረጉ እኮ አለ ሰውየው አድርጎላል፣ ግን ላታስተውለው ትችላለህ።
አንቺም ላታስታውሽ የነገር ርዕስ ከመቶን ግን አላስታውስከውም ብላ እንዲያስ ወደ ሰላም ማዞር። አንተም ትንሽ የተወሰነ ለየት ያለ ነገር ብታይ ትንሽ የተወሰነ ማድነቅ። ጎረቤት ሜዳ አበባም ይሁን ዋው ስትችይበት እኮ ማረኝ ምናምን ማለት ይችላል። ወደ ጎረቤት እየተላለፈ በእጇ ይዛም አይተው ሊሆን ይችላል። ከዚህ ውበትሽ ጋር አበባ እንዴት ነው? በተለይ የሚያደንቁ ሰዎች፣ የሚያደንቁ ሴቶች፣ የሚያደንቁ ወንዶች በጣም ስማርት ናቸው። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ ነው። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 0977 4050 ላይ ደውሉ። አመሰግናለሁ።